አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውዶቼ? ደህና ናችሁ ወይ? ያላችሁ ወይ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ይብዛልኝ በያላችሁበት ሁላችሁም እና ያው ቪዲዮውን ስትጀምሩት በላይክ ጀምሩት የኔ ውዶች፣ የኔ ፍቅሮች እና ዛሬ ደግሞ የመጣሁላችሁ ያው ሰሞኑ እያቀረብኩላችሁ ያለሁት አዲስ ለምትመጡ የማዳም ቅመሞች አንዳንድ ነገር ነው እና ዛሬ ደግሞ ያው ትንሽ ላሳርፋችሁ ብዬ ትንሽ ፈታ ላርጋችሁ ብዬ ይዤ የመጣሁት ስደት እንዴት መጣው፣ በምክንያት መጣው፣ ከመጣውስ በኋላ ምን ገጠመኝ የሚለውን ልነግራችሁ እና በዚሁ አጋጣሚ ኮሜንት ላይ አስቀምጡልኝ እናንተም ውዶቼ የማዳም ቅመሞች በምን ምክንያት ስደት እንደመጣችሁ ምናምን ኮሜንት ሴክሽን ላይ አስቀምጡልኝና አብረን እንሳቅ ማለት ነው። እና እንደዛ ብላችኋል። ለምን ተከታዮቼ ለምን ፈታ አላስደርጋቸውም? የመጣሁበት ምክንያት ያው ቤተሰቦቼ እስከሆናችሁ ድረስ አንዳንድ ነገር ለምን አልነግራችሁም ብዬ ነው ያው እላችኋለሁ ውዶቼ። አሁን አላብዛባችሁ፣ ወደ ገደለው ስገባ ስደት እንዴት መጣው የሚለውን ልንገራችሁ ማለት ነው። ያው ኢትዮጵያ እያለሁ ያው ታውቃላችሁ፣ በቃ ጎረቤት ምናምን ይሄዳል። በቃ ፋሽን ነበር በሰዓቱ። የከሌ ልጅ ሄደች ሲባል ትላላችሁ። በቃ የሆነ የከሌ ልጅ ሄደች፣ በቃ እኔ ሳይ ከኔ ጋር የተማሩት ጎረቤቶቻችን ምናምን በቃ ሁሉም ሄዱ ማለት ነው። በቃ የከሌ ልጅ ሳውዲ አረቢያ ሄደች ሲባል በቃ ብርቅ ነበረ። እኛ አናቅም እዚህ መተን እንደምን ጉልበታችን እንደሚበዘበዝ አናቅም። በቃ ብርቅ የሆንብን ነበርና እኔ በቃ የከሌ ልጅ ሄደች ሲባል ወይኔ ይላለሁ። በቃ ወይ የከሌ ልጅ ሄደች ሲባል ወይኔ። እኛ ሰፈር በቃ ሁሉም አሉ የተባሉትም ጓደኞቼ ምናምን ጎረቤቶቼ ምናምን በቃ እንዳለ ተሰደዱ ማለት ነው። እኔ በቃ ለቤተሰቦች ወይኔ እኔ እድሌ ጠማማ ነው፣ እኔ ውጭ ሀገር አልሄድም፣ እድሌ ጠማማ ነው እያልኩ ውጭ ሀገር አልሄድም እያልኩኝ ትንሽ ነበርኩኝ ማለት ነው። እና በቃ ዛሬ ሲባል ነገ ሲባል ትሄጃለሽ ልጅ አንቺ እኮ ገና ነሽ የተባልኩኝ ዛሬ ሲባል ነገ ሲባል ከዛ በኋላ እዚህ ማውቀው ሰው ነበረ ያው አስተካከለልኝና መታወቂያ ምናምን ታወጣ አለ ማለት ነው። እና በሰዓቱ እኔ ከአዲስ አበባ ውጭ ነበርኩኝና መታወቂያ ለማውጣት እዛው ያለሁበት ሀገር መታወቂያ ለማውጣት ስንሄድ ለዚችኛዋ እንዴት ነው መታወቂያ የሚሰጣት? ገና እኮ ትንሽ ናት አለ ማለት ተረከሉ ማለት ነው። እና ወይኔ እድሌ ጠማማ ነው፣ በቃ አልሳካ ውጭ ሀገር እንዳልሄድ ነው ብዬ በራሴ እንትን እያልኩኝ እየከፋኝ ምናምን በቃ ከአባቴ ጋር ነበር። በቃ አባቴ እኔ ውጭ ሀገር አልሄድም ማለት ነው፣ አሁን መታወቂያ ከለከሉኝ ምናምን ስለ አይዞሽ ይሳካል ልጅ አብሽር ያለኝና ከዛ በኋላ ከስንት ጊዜ በኋላ ከመንገድ ያላስታውስም ከስንት ጊዜ ከሆነ በኋላ ሄድን ማለት ነው። ከዛ በኋላ ሄድንና ስንት አመቷ ነው ሲባል እድሜ ተጨመረና ካለሁበት እድሜ ተጨምሮ ከዛ በኋላ መታወቂያ ወጣልኝ። ከዛ በኋላ መታወቂያ ከወጣልኝ በኋላ ወደ አዲስ አበባ ሄድኩኝ ፓስፖርት ምናምን ለማስተካከል ያለውን ነገር ኢሚግሬሽን ምናምን ለመፈጸም ያው ወደ አዲስ አበባ ሄድን፣ አስተካከልን ምናምን እዛ ምርመራ ሁሉ ነገር በቃ እዛው አዲስ አበባ ጨርሼ እዛው ቤተሰቦቼን ተሰናብቼ መጣወኝ ማለት ነው። ያው ተሳካ። እዚህ ሰው ነበር የማውቀው ሰው አስተካከለልኝ እና መጣወኝ ወደ ውጭ ሀገር ማለት ነው። አላሁ አክበር። ብርቅ ነው የሆነብኝ፣ በቃ ብርቅ ነው። በቃ እኔ ጨነቀኝ፣ ወደ ሳውዲ እስከመመጣ ድረስ ጨነቀኝ። ምን እንደሆንኩ አላውቅም። በቃ አለማወቅ ወይኔ እና ያው ነገሮች ተሳክተው ምናምን መጣሁኝ ወደ አረብ ሀገር። ስመጣ የሴትየዋ ያሰሪ ልጅ ነበር የተቀበለኝ ከዛ ከኤርፖርት ማለት ነው። ተቀበለኝና ይዞኝ መጣ ማለት ነው። እና አላሁ አክበር መቼ ማረሰውም ያ የተኛሁት እንቅልፍ። ብቻ የሆነ ሰዓት እንደዚህ ሳይ ጨለማ ነው፣ ያው በሌሊት አይደለ እኛ ብዙን ጊዜ የምንሳፈረው ጨለማ ነበረና ያው እንደዚህ የሆነ ሰዓት ወደ ውጭ ሳይ መኪና ድርድር ብሎ የሚታየኝ ማብራቱ ብቻ ነው። ማብራቱ ወይኔ ብርቅ ሆነብኝ። ሰማይ ልጨብጥ። ከዛ በኋላ አላቅም ደክሞኛል፣ ተኝቻለሁ ማለት ነው። በጣም ነው የደከመኝ። ብቻ ያው መንገዱ እንዳለ ተኝቼ ወደ ቤት መጣሁኝ። ሰዎቹ ጋር አረቦቹ ጋር በቃ ሴቶች ብዙ ናቸው ማሻላ። ሙሽራ ቢመጣ ነው የሚመስለው። ሴትየዋም ልጆቹም
ተቀበሉኝ። ትንሽ ነኝ ደግሞ በጣም ትንሽ ነኝ እኮ ወይኔ ስሜን ነገሩኝ፣ ጠየቁኝ፣ ነገርኳቸው። ከዛ በኋላ ወይኔ ወይኔ ብርቅ ሆነባቸው። ጩጬ ነኝ በጣም በቃ እና ያው ሰላም አሉኝ ምናምን ስሜን ጠየቁኝ ያለውን ነገር አልሞም እንዳላበዛባችሁ። ከዛ በኋላ ተኛውኝ ማለት ነው። ሰዓቱን እስከፈለግሽ ጊዜ ድረስ ትተኛ ብላ ሌላ ሰራተኛ ነበረች። ያው መግባባትም የለም ከኔ ጋር ዱዳ ነኝ፣ ምንም አውቀው ነገር የለም። ያኛውን ቪዲዮ አሁን ማዘጋጅላችሁ እንደዚህ እንደኔ እንዳትቸግረው ዱዳ ነኝና ነገረቻትና እስከዚህ ድረስ ተኝ ብላኝ ተኛው ለጣልኩኝ። ከዛ በኋላ በማግስቱ አስታውሳለሁ ኩብዝ ይግቡ አለ አይደል? ኩብዝ መፍሩድ ነው የሚሉት። እሱም በጁብና ቀብተው በሻይ ሰጡኝ። ከዛ በኋላ ወደ ስራ ሄድኩኝ እና እዛ ቤት ለብዙ አመታት ሰራውኝ። ግን በጣም ስራ ይበዛብኝ ነበረ። እንደዛም ሆኖ ግን አላቀውም፣ የልጅነት ጉልበት ስለሆነ አላቀውም። በቃ በጣም ስራ ይበዛብኝ ነበረ ውዶቼ። ቤቱ ፎቅና ምድር ነው፣ አጸዳለው። እኔ የሴትዮዋ ነበርኩኝ፣ እናቱም ነበሩ። የእናቱ ሌላ ሰራተኛ አለች፣ ግን የኔን ስራ አታግዘኝም። እኔ 2 ፎቅ ነበር ማጸዳው፣ አጸዳለው፣ ምግብ ሰራለው፣ እራት ሰራለው፣ ቁርስ ሰራለው፣ ምሳ ሰራለው ውዶቼ። ከዛ በኋላ ልብስ አጥባለው፣ ተወክሳለው። በቃ እረፍት የለም እረፍት የለም። በጣም ነበር ስራ የሚበዛብኝ እና በቃ ሴትዮዋ ክሎሮክስ እንደዚህ በኩባያ ቀታችሁ ብትሰጧት ምጠጣ ሴትዮ ናት። ክሎሮክስ በጣም ነው የምትወደው። እቃም ላይ ክሎሮክስ፣ ልብስም ላይ ክሎሮክስ፣ ቤትም ይታጠባል በክሎሮክስ፣ ሽንት ቤት በክሎሮክስ። ወይኔ ወይኔ ያ ቤትማ ቤቱ ሲጸዳ ፍላሽ እና ክሎሮክስ አድርጌ የሆነ ቀን ሞቼላችሁ ነበረ አልማውም እና በጣም ስራ ይበዛብኝ ነበረ። እንደዛም ሆኖ ሴትዮዋ 5 ደቂቃ እረፍት እንድቀመጥ አትሰጠኝም ነበረ። ቀስ ብላ ትመጣ ነበር። ለሰላት እኮ ነው፣ እኛ ለሰላት እኮ ክፍላችን ሄደን 5 ደቂቃ ከቆየን ኮቴ ጫማ ሳትለብስ ማለት ነው። አይት ሴትዮ ነው ጫማ ሳትለብስ ቀጥ ብላ ትመጣና ትጠራን ነበር። እና ምልላችሁ ፈልጌ ነው በጣም ስራ ይበዛብኝ ነበረ። ምግብ ሰራለው፣ በጣም ነበር ምግብ የሚጥመው። ግን የሆነ ሰዓት ጨው በዛበት ትላለች። አይበዛበትም እኮ ምንም በቃ ምስጋና የሌላት ሴትዮ። ጨው በዛበት ትላለች፣ ሲላት ዘይት በዛበት ትላለች፣ ሲላት በጣም በሰለ ትላለች፣ ሲላት ውሃ አነሰው እጅግ ካለ ትላለች። አንድ ምስጋና የላትም። ልጆቿም እንደራሷ ነበሩ። የሆነ በቃ ጥሩ ነገር አይናገሩኝም ነበር። ይናገሩ ነበር ከትንሽ እስከ ትልቅ። የዚህ ሀገር ዜጋ ናቸው ማለት ነው። እና ብቻ አልሐምዱሊላህ ከ5 ዓመት በኋላ ከዛ ቤት ወጣሁኝ ማለት ነው። ይሄ ገጠመኝ እና ሌላ ምንላችሁ ነበረ። ለምሳሌ መሐመድ እና በጣም ስራ ይበዛብኝ ነበረ ውዶቼ። ማብራት ማለት ነው ማብራት በመዘብዘፊያ ውሃ እናረግና ፌሪ ሳሙና አድርገንበት ማብራቱን መስላል ላይ ወጥተን እንደዚህ ነበር የምናጥበው። እኔ ነኝ ማጥበው፣ እኔ ነኝ የሚበዛብኝ ስራ፣ እኔ ነኝ የሴትዮዋ ስለሆንኩ። የእናቴ አሮጊቷ አታግዘኝም። ማብራት እንዲያረኩኝ በውሃ አጥብ ነበር። ስትወጣ ማለት ነው ስትወጣ እኔ እንዳልቀመጥ ስትወጣ ስራ እዛ ነበር የምትወጣው። ወላሂ እነሱ እንደወጡ ወጡልኝ። በቃ አሁን ርፍት አረጋለሁ ብዬ ደስ ይለኛል ሲወጡ። በቃ አሚና ልንወጣ ነው ካለችኝ ደስታዬ ደስታ እንዳይመስላችሁና በቃ ይወጣሉ። ወላሂ ክፍላቸውን ሳስተካከል በጣም ነበር የሚያዝረከርኩት። አዝረክርከው ነበር የሚወጡት እና ክፍላቸውን ሳስተካከል ምን ስል የሜካፑን የምኑን ኧረ ልብስ እንዴት እንደሚያዝረከርኩ ሳልጨርስ ገና ጨርሼ ገና ቁጭ ስል ይመጣሉ። ገና ልክ 10 ደቂቃ ወይ ስልኬ ላይ ቁጭ ካልኩ ቀስ ብላ ሴትዮዋ ትመጣለች ያለውበት። ከዛ እንደገና ተመልሳ መጣ ስራ ታዘኝ ነበር እና አልሐምዱሊላህ እና ሁሉም አለፈ። ለዚህ ብለን በቃ እንደዚህ ለመስራት ብለን ነው ከእናት ከአባታችን እንደዚህ በቃ ካልሄድን ብለን የከሌ ሄደ ብለን ካልሄድን ብለን መተን የልጅነት ጉልበታችን እድሜያችን ሁሉ ነገራችን በሰው ሀገር አለቀ። ግን አልሐምዱሊላህ ሁሉም አለፈ። የመጨረሻ የድካም ማለት ነው ውዶች፣ ምንም የማረሰ ማለት ነው። በቃ በጣም ይደክመኛል፣ ስራ ይበዛብኛል፣ እንግዳ ይመጣል። ለእንግዳም እኔ ነኝ የምሰራው። ሴትዮዋ እንደ ወንድ ነው። በቃ ትተኛለች፣ ተነስታ መብላት ነው፣ መተኛት ነው፣ ማዘዝ ነው፣ የሆነ አቃቂር ማውጣት ነው። ምስጋና ቢስ ናትና
ምን ልላችሁ ነበረ? የድካሜ ድካም ማለት ነው። እሰግዳለሁ አይደለ? አንዳንዴ እየሰገድኩኝ ማሰላመቴን ሁላ አላስታውስም። በዛው እንቅልፍ ይዞኝ ይሄዳል። ወላሂ ማሰላመቴን ሁላ አላስታውስም። ከዛ በኋላ የሆነ ሰዓት ብንን ስል እዛው መስገጃ ላይ ነው ያለሁት። የድካሜ ድካም ማለት ነው። ወላሂ ከእናት ከአባታችን ከምንወዳቸው ቤተሰቦቻችን ከወንድም ከእህቶቻችን ተነጥለን መተን ለዚህ ነው በቃ ወላሂ እና እና ይህን ይመስላል በቃ ከባባድ ነገር ወደ ፎቅ ወደ ሶስተኛ ፎቅ አውጪ ትለኝ ነበረ። በቃ እናወጣ ነበረ። ጋዙን እናነሳለን፣ ውሃው እናነሳለን። በቃ አንሱ ማትለን ነገር የለም። ልክ እንደ ወንድ እኛም አለማወቅ አለ። እሺ ብለን እናወጣለን። በሰዓቱ አይታወቃችሁም። እና እኔ አሁን ላይ ነው ያ የዛን ጊዜ የነበረው ህመም አሁን ላይ ነው የሚሰማኝና ወገቤ በጣም ነው የሚያመኝ ውዶቼ። የወገብ በሽታ ደግሞ አንዴ ከያዛችሁ አጥንታችሁ ከተጎዳ አይስተካከልም እና ያው ምርመራን ባደርግበት ብቻ አልሐምዱሊላህ የባሰም ነገር አለ፣ ኩላሊት በሽታ አለ፣ ብዙ ነገር አለ። ግን ያም ሆኖ ይሄ ቀላል ነው። አልሐምዱሊላህ ጥሩ ነው እና ውዶቼ አዲስ የምትመጡ ልጆች ራሳችሁን ጠብቁ። ያው አንዳንድ ቪዲዮ ሰርችላችኋለሁ። መታችሁ የተቸገራችሁ የአንዳንድ የቁሳቁስ እቃዎች እንደ አትክልት ፍራፍሬ ምናምን ስማቸው ከጠፋባችሁ ግቡና ዩዩ ቪዲዮ ሰርቻለሁ። የማውቀውን ያክል ካለሁበት ሀገር አንጻር እኔ የማውቀውን የለመድኩትን ሰርችላችኋለሁ ውዶቼ፣ ገብታችሁ እዩ። በተረፈ ከባባድ ነገር አታንሱ የኔ ውዶች፣ የኔ ፍቅሮች፣ የኔ ሁሉ ነገሮች። ራሳችሁን ጠብቁ። ምግብ በሰዓት ብሉ። ውሃ ጠጡ። ውሃ በደንብ ጠጡ። ውሃ ጥሩ ነው ለብዙ ነገር፣ ኩላሊት ያጥባል። ጧጧ ስትነሱ ውሃ ጠጡ። ራሳችሁን ጠብቁ። በቃ ባጭሩ የሆነ ከባባድ ነገር አንሱ ካለቻችሁ እኔ አልችልም፣ በቃ ሹፌር ካለ ሹፌር አንሳ፣ ማግደር በሏቸው። ማግደር እንዴ ካላስ ብላ ይነሳ ካልፈለገ ታሳፍራችሁ። የምሬን ነው የምላችሁ። አሁን ላይ አታውቁትም ህመሙንና ራሳችሁን ጠብቁላችኋለሁ ውዶች፣ የኔ ፍቅሮች። እንዳትጎዱ፣ በእኔ የደረሰ እንዳይደርስባችሁ ብቻ አልሐምዱሊላህ። እኔ ባላ ለማማረር ሳይሆን እኔ የደረሰብኝ ነገር ለእናንተም ላይ እንዳይደርስ ነውና በዛውም እንዴት አመጣጤ ልንገራችሁ ብዬ ነው ዛሬ የመጣሁት ገጠመኝ ማለት ነው። እንደተማራችሁበት ተስፋ አደርጋለሁ እና ጻፉልኝና እንዴት እንደመጣችሁ እዚህ ሀገር አረብ ሀገር እንዴት እንደተሰደዳችሁ ቅመሞችዬ ኮሜንት ሴክሽን ላይ አስቀምጡልኝ። እንማማር እርስ በርሳችን እና ቪዲዮ ከተመቻችሁ ላይክ አድርጉኝ። ቤተሰብ ያሉናችሁ ቤተሰብ ሁኑ ውዶቼ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮን እስከ መጨረሻ በማየት ተባበሩ ውዶቼ። እርስ በርሳችን እንደጋገፍ። እርስ በርሳችን እኛ ቅመሞች አብረን ተያይዘን ማደግ አለብን። እኛ የማንም የፈመሰ ሰው ኮሜንት ስር ከመሄድ ሳይሆን እኛ እርስ በርሳችን የማዳም ቅመሞች ተደጋግፈን እንደዚህ እጅ ለእጅ ተያይዘን ማደግ አለብንና ጉዞ ወደፊት ውዶቼ። በቃ ቤተሰብ እንሁን። ኢንሻአላህ እንደተጠቀማችሁበት ተስፋ አደርጋለሁ በቪዲዮዬ። ኢንሻአላህ በቀጣይ ቪዲዮ እስክንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።